ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ነው? ሁሉ ሰላም ፈጣሪ ይመስገን። በህይወቴ በጣም አንድ ቀን በጣም የተገረምኩትን ነገር ልንገራችሁና እሱ ምንድነው? ብዙ ጊዜ እኛ ከገንዘብ እጦት የተነሳ ብዙ ነገር ለመስራት አስበን ነገር ግን ገንዘብ እጦት ስለሚያስቸግረን ያው ብዙ ምኞት እያለን ብዙ እቅድ እያለን ለመስራት በጣም እንቸገራለን። ያንን እቅድ ላናሳካም እንችላለን። በቃ እንደዚሁ ምኞት ብቻ ሆኖ ይቀራል ማለት ነው። የኛ እቅድ ይዘን አቅደን ተመኝተን ለማድረግ አቅሙም እያለን ያ ማለት የገንዘብ አቅም ሳይሆን የሌላው አቅም እየኖረን እውቀቱ እያለን ፍላጎቱ እያለን ነገር ግን ገንዘብ ስለምናጣ ብዙ ጊዜ ያቀድነውን ነገር ያሰብነውን ነገር ላናሳካ እንችላለን። ነገር ግን አንድ ቀን 2015 ላይ አንድ ሰው ገጠመኝ። እሱ ምንድነው? እንዳጋጣሚ ሆኖ ሰውየውን ያው አንድ አካባቢ ነው የምንኖረው። ያው በቅርበት አንተዋወቅም፣ ነገር ግን ያው ከሩቁ ሰላም የተባባልን እናልፋለን። ብዙም አንቀራረብም። ነገር ግን አንድ ቀን አንድ ምስጢር ሰማው። ሰውየው ወጣት ነው። ዘመዶች አሉት ከውጭ ሀገር ከአሜሪካ በብዛት እና ካናዳ ዘመዶቹ እዛ ናቸውና ዘመዶቹ አንድ ላይ ተነጋግሮ ይሄንን ልጅ ሌላ ስራ ስለሌለው ስራ ፈጥሮ እንዲሰራ ገንዘብ እንላክለት ብሎ ከየቦታው አጎቶቹ፣ ወንድሞቹ፣ እህቶቹ እንዳለ ያው ሰው የቻለውን ያህል ገንዘብ ወደ 7 የሚሆኑ ሰዎች ገንዘብ ላኩለትና ገንዘቡ ተጠራቅመው አንድ ላይ 50 ሚሊዮን ሆነ። ልጁ ግን 50 ሚሊዮን ይዞ እቅድ ስለሌለው ምንም ነገር መስራት አልቻለም። ግራ ተጋብቶ ቁጭ ይላል ሁሌ። ከዛ በኋላ እንዳጋጣሚ ሆኖ ሰውን እያማከረ ሰማው። አሁን ገንዘብ አለኝ 50 ሚሊዮን አለኝ አካውንቴ ላይ፣ ነገር ግን የሚሰራ ነገር ግራ አጋብቶኛል። ሆቴል ልክፈት፣ መኪና ልግዛ፣ ንግድ ልጀምር፣ ምንም በቃ ምን መስራት እንዳለብኝ እንኳ ግራ ተጋብቼ ነው ያለው ብሎ ሲያወራ ሰማውና በጣም ተገረምኩ። ለካ እንዲህም አለ። አብዛኞቻችን ገንዘብ እጦት ስላለብን እቅድ ኖሮን በምን እንስራ? እንደዚህ አይነቱ ሰው ደግሞ አለ። ገንዘቡ ተገንቶለት ነገር ግን እቅድ አጥቶ የሚቸገር ምን ልስራበት፣ እንዴት ላድርግ ብሎ በጣም የሚጨናነቅና ብዙ ጊዜ ጥያቄ የሚፈጠርበትን አየውና በጣም ገረመኝ። ስለዚህ እቺ ዓለም ቡራቡሬ ናት የምትባለው ለዛ ነው። አንዱ ጋር ገንዘብ አለ፣ እቅድ የለም፣ ሐሳብ የለም። አንዱ ጋር ደግሞ ብዙ ሐሳብ አለ፣ ብዙ እቅድ አለ፣ ብዙ የመስራት አቅም፣ ችሎታ፣ እውቀት አለ፣ ክህሎት አለ። ነገር ግን የገንዘብ እጦት ነው የሚያስቸግረው። ሁለቱም ተቸግሮ ነው የሚኖሩት ማለት ነው። ያኛው ኖሮት የሚሰራበትን አቅም ዝም ብሎ ቁጭ ብሎ ብሩ ለምን አካውንቴ ላይ ዝም ብሎ ቁጭ ይላል፣ ምን ልስራ ብሎ ይጨናነቃል። አንዱ ደግሞ ገንዘብ በማጣት እውቀት እያለው ለምንድነው እኔ ይሄን ነገር አላሳካ፣ ለምንድነው ማላሳካ ብሎ በዛው ይጨነቃል ማለት ነው። ናች የዓለም እንዲህ ናት ሊላችሁ ፈልጌ ነው።